እና አላህ Subhanahu Wa Ta'ala ስለ አንዲት መንደር ሰዎች ወይ ደግሞ ስለ አንዲት ከተማ ሰዎች አላህ ይነግረናል ማለት ነው ይላል واضرب لهم أصحاب القرية يا محمد እስኪ ንገራቸው አለ ስለ አንዲት መንደር ሰዎች አህዋል የነሱን قصة የነሱን ታሪክ ንገራቸው አለ إذ جاءها المرسلين እነኚህ መንደሮች ወይ ደግሞ እነኚህ የአገር ሰዎች የአላህ መልእክተኞች ወደ እነሱ በመጡበት ጊዜ ማለት ነው ወደ እነኚህ አስሐቡል ቀርያ ተብሎ ስሙ ያልተጠቀሰ የእነኚህ መንደር ሰዎች ቁርአኑ ታሪኩን ሲነግረን إذ أرسلنا إليهم اثنين አሉ አላህ ወደ እነኚህ መልእክተኞች ወደ እነኚህ መንደር ሰዎች መልእክተኞችን ላከ የተላኩት መልእክተኞች ግን አንድ አይደለም አንድ ሰው አይደለም إذ أرسلنا إليهم اثنين ሁለት መልእክተኛ ወይ ደግሞ ሁለት ነብይን ወደዚህ መንደር አላህ ላካቸው ማለት ነው فكذبوهما የሚገርመው ግን የሚያጅበው ማለት ነው የሚገርም ብቻ ሳይሆን የሚያጅበው የነኚህ መንደር ሰዎች እነኚህ የተላኩትን አንድ አይደለም ሁለት የተላከውን ነብይ ምን አደረጉ አሉ አስተባበሏቸው አላህ Subhanahu Wa Ta'ala በቁድራው በፍላጎቱ እነኚህ ሁለቱን ሲያስተባብሉ فعززناهما بثالث እስኪ ሶስተኛ እንላከና እንሞክራቸው እንደማለት ነው የሶስተኛውን መልእክተኛም ላክንላቸው አሉ ስለዚህ በዚህ መንደር ስንት ነብይ መጣ ሶስት ነብይ فعززنا بثالث فقالوا إنا إليكم مرسلون طبعا أنبياء ሲመጣ ምንድነው የሚላቸው እኛ ወደ እናንተ ምንድነው ይላሉ መልእክተኞች ነን ወደ እናንተ ተልከናል አላህ ልኮናል ምንድነው የምታደርጉት እናንተ የነኚህ መንደር ሰዎች አሉ እዚህ መንደር ውስጥ ያሉ ሰዎች የሚገዙት ከአላህ በስተቀር ያሉትን የተለያዩ ነገሮችን የሚገዙት አሉ ሰነም አውታን ያኒ ከአላህ በስተቀር የማይጠቅሙ የማይፈይዱ ነገሮችን ኢባዳ ስለሚያረጉ ከዚህ ሰዎችን ለማስጠንቀቅ ነበር የመጡት ማለት ነው በዚህ ጊዜ እኛ ወደ እናንተ መተናል ብለው እነኚህ ሶስቱ አንቢያዎች ሲናገሩ قالوا አሉ ሰዎቹ قالوا إن أنتم إلا بشر مثلنا አብዛኛው ሰው ሹብሃ የሚጥለው ወይ ደግሞ ሰዎች አንቢያዎች በመጡበት ጊዜ አብዛኛው ጊዜ የሚያስቸግሩት በምንድነው እንዴት ይላሉ ሹብሃ ዋናው እነሱ ብዙ ጊዜ ሰዎች የሚናገሩት ማለት ነው እንዴት የሰው ልጅ ነብይ ሊሆን ይችላል እንዴት የሰው ልጅ ነብያችን ምን ነበር የሚሉት ما لهذا الرسول يأكل الطعام ويمشي في الأسواق من أنت نبي ነው እንደኛ ምግብ የሚበላ ከኛ ጋር ምግብ የሚበላ ከተማ ውስጥ ከኛ ጋር የሚጓዝ እንደማንኛውም ተራሰው ሱቅ ገብቶ እቃ የሚገዛ ለምን ይላሉ ምንድነው የሚፈልጉት እነሱ لولا أنزل إليه ملك فيكون معه نذيرا لمن እሱ أصلا ነብይ ከሆነ ለምን ከሱ ጋር መላእክት አይመጣም አብሮት መላእክት ለምን አይሄድም ነብይ ነኝ ሲል አይደለም ሲሉት ይሄው መላእክቱን ጠይቁ ብሎ እንዲጠየቁ ማለት ነው ወይ ደግሞ أصلا ለምን መላእክት አይመጣም ይላሉ ለምንድን ነው መላእክት የማይሆነው ወደኛ የሚመጣው አላህ በቁርአን ወለው ነዘልና ኢለይሂም መለከን ወደነሱ መላእክት ብንልክ ራሱ አለ ወንድ ነበር የምናረጋው አያምኑበትም አለ ግን እነኚህ ሰዎች ሐምቃ መሆናቸው ነው እንጂ እንዴት አንተን የማይመስል ማለት ነው እንበል እኔ ለምሳሌ ልስጣችሁ እዚህ ቤት ውስጥ አሁን ያለንበት ቤት ውስጥ እንዳጋጣሚ ጂኒ ጋባ ቢባል ተቀመጣላችሁ እዚህ ይሄው አውድ ቢላ ምን ሸጣ ረጅም ማለት ጀምሯል እህቶች ፈርተው ማለት ነው ኡስታዝ ጂኒ ይዞ መጣ እንደ እንዳይሉ ማለት ነው ለምሳሌ ነው አልኩተኒ ምሳሌ ገባ እንደ መጣ እንደ አረ ከመጣ ገባ እሺ طيب ጂኒ ሸይጣን እኔ እኮ የሚገርመኝ ነገር ይሄ ብቻ ነው ብዙ ጊዜ ይገርመኛል ይሄ ነገር ለምን ነው ሰው ሸይጣን ሲሆን ሲባል የሚፈራ ለምን ይፈራል ሰው ليش يخافون ጂኒ ሲባል ሰው ይፈራል ወይ ደግሞ ሰውን ለመስለብ ስትፈልጉ ጂኒ ትለዋለ አስተነገጥከኝ እኮ ጂኒ ነገር እንደ ምናን ይላሉ ለምን አስተነገጥሃል يا اخي اصلا ጂኒዎች እኮ ማለት ነው ጂኒዎች እኮ كانوا يخافون من البشر ሰዎችን ይፈሩ ነበር ሰዎችን ጂኒ ሸይጣን ማለት ነው እኛን ይፈራን ነበር ግን እኛ ምን በቅቡቃችን ሲያዩ ምን አደረጉ አራሳቸው እኛ ላይ ተሰልጦ ሆኖ ማለት ነው
طيب ጂኒን መሸከም የማይችል ሰው መላእክት ቢመጣ ማለት ነው ፍለፊታችን መላእክት ቢመጣና እኔ ነብይ ነኝ ቢል ራሱን ሊቆጣጠር ይችላል አይመስለውማ የግድ አንተን የሚመስል ነገር ነው መምጣት ያለበት እነኚህ ሰዎች ኢን አንቱም ኢላ በሸሩን ሚስሉና እንደኛ ማንኛውም ተራ ሰዎች ናችሁ ይላሉ በሌላ ቁርአን አያም ሰዎች አንቢያዎችን ሲያስተባብሉ ምንድነው የሚሉት ኢን አንቱም ኢላ በሸሩን ሚስሉና እናንተ እንደኛ አይነት ሰዎች ናችሁ ወለኢን አጣዕቱም በሸራን ሚስለኩም ኢነኩም ኢዘን ለኻሲሩን እንዴት እንደናንተ አይነት ሰውን ነብይ ነኝ ብሎ ሲመጣ ታምናላችሁ በሌላ አያ وقالوا أبشر منا يهدوننا እንዴት የሰው ልጅ እንደኛ አይነት እኛን የሚመስል እንዴት ነብይ ይሆናል ብለው ሹብሃ ያስቀምጡ ነበር ማለት ነው ሌላው ሁለተኛው ሹብሃ ደግሞ وما أنزل الرحمن من شيء እናንተ ተልከናል የአላህን መልእክተኛ ሆነን ከአላህ መልእክት ይዘን መተናል ብላችሁ ብትናገሩም እንኳን አሉ وما أنزل الرحمن من شيء الله منንም አላወረደም አሉ قالوا إن أنتم إلا بشر مثلنا وما أنزل الرحمن من شيء أنتم إلا تكذبون እንዲሁም እናንተ ተዋሻላችሁ ሶስት ነብይን ተዋሻላችሁ አሉ قالوا አንቢያዎቹ ማለት ነው قالوا ربنا يعلم إنا إليكم لمرسلون الله ያውቃል በርግጠኝነት ነው እኛ የምንናገራችሁ አረ እመኑ አላ ተከተሉን እኛ የአላህ መልእክተኞች ነን ብለው ሲናገሩ አሁን እዚህ ላይ ሌላ ሹብሃ ደግሞ ያመጣሉ ማለት ነው قالوا إنا تطيرنا بكم እንዲሁም እኛ አሉ በእናንተ እድለ ቢስ መሆናችንን አረጋግጠን አሉ እናንተ ከመጣችሁ በኋላ ዝናብ ጠፋ እናንተ ከመጣችሁ በኋላ ረሃብ አገራችን ገባ እናንተ ከመጣችሁ በኋላ ችግር ተፈጠረ እናንተ ከመጣችሁ በኋላ እንደዚህ ሆነ ደህነት በረታ የሚል አባባልን ያስቀምጣሉ ማለት ነው ተራ ይሄ ሹብሃ ወይ ደግሞ ይሄ አባባል ለአንቢያዎች ብቻ የሚባል አይደለም ለአንዳንድ ሙስሊሞችም ለዱዓቶችም ለሙእሚኖችም ለሙስሊሞችም ሊባል ይችላል ማለት ነው ተጠዩር ምንድነው ተጠዩር ማለት التطير في الإسلام محرم حرام ولا شرك ነው የሚወስደው ተጠዩር ማለት ነው ተጠዩር ማለት አንድ ሰው እድል ማየት ማለት ነው የድሮ ሰዎች የጃሂልያ ሰዎች ምን ነበር ተጠዩር በምን ነበር ተጠዩር የሚያደርጉት ለምሳሌ አንዷን ማግባት ይፈልጋል ማለት ነው መጀመሪያ እቺ ሴት ሆነው አትሆነው በምን ያቃል በእድል ያያል ማለት ነው ምን ያደርጉ ነበር እነሱ አሞራ ወይ ደግሞ ወፍ አምጥተው ይለቃሉ የሆነ ቦታ ላይ ማለት ነው እዚህ መድረሳ ውስጥ አንዷን ከዚህ ማግባት ቢፈልግ ማለት ነው አምጥቶ አሞራ ወይ ደግሞ ምን ይለቃል ላግባት አላግባት ይያለ ማለት ነው አንስቶ ምን ያደርጋል አሞራውን ወይ ደግሞ ወፉ ይለቀዋል ሲለቀው ይህ አሞራ ወይ ደግሞ ይህ ወፍ ወደ ቀኝ ከሄደ ተሳካ ይላል በቃ እናረጋዋለን ተሳካ ይልና ወደ ጉዳይ ይቀጥላል ማለት ነው እንዳጋጣሚ ሆኖ አሞራው እኮ ለራሱ ሀጃ ነው የሚሄደው ወደ ቀኝ ሀጃ ሊኖረው ይችላል የሚበላ የሚጠጣ ወደ ግራ ከሄደ ግን አልሆነም እድሉ ተበላሽ ይላል እቺ አትሆንም ይሄ አይሆንም hatta መንገድ ለመሄድ ራሱ ሲወጣ ማለት ነው طيب فرضا እስኪ አንድ ነገር እንልና እነሱ ራሳቸው ይጠይቃቸው ማለት ነው ነሻጣው መጥቶ አሞራው ማለት ነው ሲዳ ከሄደ እንዴት ነው የሚያደርገው የቀኙን አወቅ ነው የግራውን አወቀ ነው እንደዛ አለ ቀጥታ ሲዳ ለሚባለው የሚን خلي ولي ثاني يسار خلي ولي على طول ሲዳ خلي ولي ትቶ አሞራው ሲዳ ቢሄድ ማለት ነው ምንድነው የሚደረገው طيب ተጠይሩ ዘመኑን ቀይሮ ወይ ደግሞ አህዋሉን ቀይሮ በእኛ ዘመን ሊኖር ይችላል በእኛ ዘመንም አሉ ኮከብ የሚያዩ ማለት ነው የዛሬ ኮከብ ምንድነው የሚመች ነው የማይመች ነው ወይ ደግሞ የሆነ ነገር ሲያዩ ማለት ነው ቤት ውስጥ ማለት ነው ጥቁር በጣም ጥቁር የሆነች በጣም የምታስፈራ ማለት ነው ጥቁር የሆነች ድመት ካየ አውዝ ቢላሂ ሚነ ሸይጣን ረጂም ዛሬ ምን አይነት ቀን ነው አስተግፊሩላህ الله يستر بك الله ዛሬ خير ያርገው ይላሉ يا اخي وين عقيده وين
በተለይ ባሁኑ ጊዜ ሰዎች አቂዳን በጣም በማያውቁበት መንገድ በቀላሉ እየለቀቁ ነው። እኔ ወላሂ በጣም የሚያሳዝን ነገር ነው። ወይን العقيده ወይን التوحيد ምን ይላሉ ሰዎች የሆነ ነገር ሲያጋጥማቸው አይን ይላል። በቃ መንገድ ላይ ቢያደናቀፈው አይን ነክቶኝ ነው ይላል። ያ اخي ድንጋዩን አላየሁም ይሆናል ድንጋዩ ነው የመታ የሆነ ነገር ከተፈጠረ የሆነ ነገር ከተመመ አይን ነው ይላል። አንዳንዴ የሚገርም ወላሂ ላቸዋለሁ። አንድ ጊዜ እኔ ሰው ለመናቅ አይደለም ሰው ለመናቅ አይደለም የሆነች ሴት ልጅ ይዛ መጣች። ልጅ ይዛ ስትመጣ ሼክ አለችኝ። አረቦች ናቸው። ሼክ አለችኝ አላህ ይርሐም ዋሊደይክ አንድ ልጅ አለችኝ ታማብኛለች ለአላህ ብለህ ቁርአን ቀራላት አለች። ምን ሆና ነው አለች ብዬ ጠየቅኳት። አይን በልቷት ነው አለችኝ። ስትለኝ እሺ አምጫት አልኳት። ገባች ወደ ውስጥ ማለት ነው። ስትገባ ልጅቷ ማለት ልጅ ናት ማለት ትልቅ ሰው አይደለችም ማለት ማየት የሚከለክል አይደለችም ልጅ ናት። እና የታለች ልጅቷ በቡዳ የተበላችው አልኳት። ገብታለች እኮ ልጅቷ እኔ አይቻታለሁ ልጅቷ ማለት ነው። እቺ ናት አለችኝ። እቺን አልኳት። ኧረ አላህ ፍሪ አልኳት። እቺን በቡዳ አይበሏትም አልኳት። እሷ ከበላች ነው እንጂ ሰው ከበላች ነው እንጂ አይተበላም እቺ። ምክንያቱም ሰው ይሄን ነገር እንደ አቂዳ ይዘውታል። ሃይ አይን ነው እንደዚህ ሆኛለሁ። طيب አንዳንዶች ደግሞ በቁጥር ተጠይደ የሚሆኑ አሉ። ፈረንጆች ጋር ምን ቁጥር ነው የሚጠላው? ስንት ቁጥር? ታውቁታላችሁ። 13 ቁጥር አይወጁም ፈረንጆች። 13 ቁጥርን አይወዱትም። ለምን ማለት ትወዳላችሁ አይደል? አዎ ለምን ተጠይር በ13 ቁጥር እድል ያያሉ ማለት ነው። እኔ የሰማሁት እንዲሁም አንድ ጊዜ ያነበብኩት ነገር አለ። አንዳንድ خطوط الطيران የአይሎፕራን እንትን ላይ በረራ ላይ 13 ቁጥር የለም አሉ። ምንም አይቀመጥበትም አሉ። ባዶ ነው የሚሆነው። ምክንያቱም ተጠይር ለመሆን ማለት ነው። እስልምና ውስጥ እንደዚህ አይነት መስኸራ የለም። እንደዚህ አይነት አባባል የለም። እስልምና ውስጥ ያለው ቢሆን እንኳን ተፋኡል ነው አይደለም እንዴ? ተፋኡል ማለት ነብያችን አለይሂ ሰላቱ ወሰለም አንድ ሰው ጥሩ ነገር ሰምቶ ተፋኡል የሚሆን ማለት ነው። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ሐጀተል ሁደይቢያ ዑምረተል ሁደይቢያ ላይ ከኩፋሮቹ ጋር በሚወያዩበት ጊዜ ማን መጣ? ሱሄይል የሚባል ለሽምግልና መጣ ከኩፋሮቹ ጋር ማለት ነው። ማን መጣ? ሱሄይል ሲመጣ ነብዩ አለይሂ ሰላቱ ወሰለም አሉ ሰሁላ አምሩኩም አሉ። አሁን ለምሳሌ ፎዚያ ብትመጣ ፎዚያ ከውጪ ብትገባ ማለት ነው ፎዚያዎች እንደስ እንዲላቸው ማለት ነው። ፎዚያ ገባች ቢባል ፉዝና ብትል ማንነሽ አንቺ ብትላት ፎዚያ ነኝ ብትል ፉዝና ብትል ተፋኡል ነው እንደዚህ ያንን ነገር። ላኪን አንዳንድ ሰዎች ይሄንን ገልብጠውት ማለት ነው እንደፈለጉ አድርገው ወደ አቂዳችን የሚያበላሽበት ጉዳይ ውስጥ እየገቡ። ሌላው አህሉል ጃሂልያ ከወራቶችም ተጠይር ይሆኑ ነበር። ወራቶች ማለት ለምሳሌ የአረብኛ ወር ሙሐረም፣ ሰፈር፣ ረቢዕ አልአወል፣ ረቢዕ አልታኒ፣ ረጀብ ምናምን የሚባሉ ወራቶች አሉ አይደለም? هل تصدقون ኩፋሮች ድሮ የጃሂልያ ሰዎች ማለት ነው በሰፈር ወር ሰፈር ታውቃላችሁ? ሰፈር የሚባል ከሙሐረም አሁን ሰፈር ላይ ያለው ነው አይደል? በዚህ ወር ሰፈር ባለነው በዚህ ወር ላይ አይጋቡ ኩፋሮች። ለምን ሲባል ይሄ ወር ጥሩ አይደለም ከተጋቡ ወይ ይፋታሉ ወይ ይጋደላሉ ይላሉ። አይሻ ኡሙል ሙእሚኒን ረዲየላሁ ዐንሃ ሰው ይሄንን አቂዳ ከውስጣቸው ማለት ነው ይሄ የተበላሸ የቆሸሸ አቂዳ ከውስጣቸው ለማውጣት ስትል ነበር የምትለው ሰዎች ትልቅ ከሆነች በኋላ አይሻ ሰዎች ሊያገቡ ሲያማክሯት አይሻ ማለት ነው እናታችን አይሻ ኡሙል ሙእሚኒን ሲያማክሯት በሰፈር ወር አግባች ትሏቸው ነበር። ይሄ አቂዳ እንዲጠፋ ማለት ነው። እኛ ሀገር ማለት መሰለኝ ሰርግ የማይደረግበት ወር ምን ወር ነው? ግንቦት ነው። ግንቦት ትዳር አይገነባም ማለት ነው። ለምን የተገነባ ግንብ ይፈርሳል ብለው ይሆናል። المهم هذا ما في الدين. نحن في عقيدتنا وفي ديننا من لو ማንኛውም الكون السماوات والأرض وما بينهما وكل شيء في الدنيا والآخرة لا يكون شيء إلا بإذن الله عز وجل. كل شيء عنده بمقدار. كل النجر يمسراو من دنا ميلو مؤمنو فقالوا على الله توكلنا. بقى يمؤمن قراهينو الله لا ينو توكل يميادرغوت. اللهم
ምን ይላሉ ነብያችን አለይሂ ሰላቱ ወሰለም ዱዓ ሲያደርጉ እስኪ እቺን ዱዓ አፍዟት ከቻላችሁ አላሁማ ይላሉ የሆነ ሸክ ካለበት የሆነ ነገር አለ አይደለም አንዳንድ የጃሂልያ የሚነካካ ነገር አለ የሆነ ቦታ ላይ የሆነ ሸክ ከመጣበትና ውስጡ የሆነ ነገር የሚያሰራራ እንዲሁም እኛ ሀገር እኮ ነው ያስታውሳሉ እኛ ሀገር ቁራ ከጮህ ሰው ይሞታል ነው የሚባለው ያስታውሳሉ ድሮ ማለት ነው ቁራ የሚጮህ ከሆነ ቤት ላይ ከዚህ መንደር አንዱ መሞቱ አይቀርም ይላሉ ሰው የሚሞተው በአጀሉ ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ ምን አሉ اللهم لا ياتي بالحسنات الا انت ولا يدفع السيئات الا انت يا ربي ጥሩ ነገርን የሚያመጣው አንተ ብቻ ነህ መጥፎ ነገር ከመጣ የሚመልሰው ማን ነው وما اصابك حديث ابن عباس رضي الله عنه نبي عليه الصلاه والسلام لابن عباس قالت ምንድነው وما اصابك لم يخطئك وما اخطاك لم يكن ليصيبك رفعت الأقلام وجفت الصحف علق قدايو مالتنا طيب ليلاو እነኚህ ሰዎች ማለት ነው እነኚህ ሰዎች ተጠዩር ሆነናል እናንተ በመምጣታችሁ ችግር ተፈጠረ ብሎ ቢናገሩ ማለት ነው አንቢያዎች የመለሱት መልስ አለ ምን ብለው قالوا طائركم معكم ይሄ እድለቢስ የምትሉት ነገር የራሳችሁ ጉዳይ ነው አለ እናንተው ባጣፋችሁ እናንተው ባደረጋችሁት የመጣ ሙሲባ ነው እንጂ ይሄ በእኛ ምክንያት የመጣ ነገር አይደለም አኢን ذكرتم እናንተ ብትመከሩና የአላህ መንገድን ያዙ አላህን ፍሩ ብትባሉ እንዴት እንደዚህ ነገር ትናገራላችሁ ብሎ ሲናገሩ ኢን አንቱም ኢላ ሙስሪፉን እናንተ ከልክ ያለፋችሁ ጥፋተኞች ናቸው ብለው መከራቸው ማለት ነው طيب እነኚህ ሰዎች እየተጨቃጨቁ እየተነጋገሩ አንቢያዎች ይመክራሉ እነኛ ይከራከራሉ አንቢያዎች ይናገራሉ እነኛ ይመልሳሉ በዚህ መሃል وجاء من اقصى المدينه رجل يسعى ከሩቅ ቦታ ከተማ ውስጥ ቤቱ በጣም ሩቅ ሆነ ቦታ ማለት ነው ምስኪን እንደኔ ከሩቅ የሚመጣ ማለት ነው ከሩቅ ቦታ መጣ ማለት ነው ከሩቅ ቦታ መጣና يسعى እየሮጠ መጣ ማለት ይሄ ልጅ አሉ ይሄ ሰውዬ ካነ መጅዙመን አሉ በሽታ ነበረበት አሉ በሽታ ማለት ጁዛም ማለት ቆዳ የሚነካ በሽታ ነው የቆዳ በሽታ እንደ ለምጥ አይነት ማለት ነው እና ይሄ ሰው መጣና እነኚህ ሰዎች አናገራቸው ያ قوم اتبعوا المرسلين ህዝቦቼ ወይ አረ መልእክተኞችን ተከተሉ አላቸው اتبعوا من لا يسألكم أجرا وهم مهتدون أرى أنني سوتشكو በሚያመጡት መልእክት ወይ ደግሞ የሚያደርጉት ዳዕዋ ከናንተ የሚፈልጉት ገንዘብ ወይ ደግሞ ሚንዳ የለም وهم مهتدون እነሱ በአላህ መንገድ ላይ ናቸው የተመሩ ናቸው አለና መከራቸው اتبعوا من لا يسألكم أجرا وهم مهتدون አለና وما لي لا أعبد الذي فطرني وإليه ترجعون እኔ ምን ነክቶኝ ነው አላቸው እንደናንተ አልሆንም እኔ ምን በሆን ነው ምን በነካኝ ነው የፈጠረኝን ጌታ የማልገዛው ምን ሆኜ ነው يعني መገዛት አለብኝ ማለት ነው የተፈጠርከው ለዒባዳ ነው የፈጠረው አላህ ነው ስለዚህ የፈጠረኝን ጌታ የማልገዛበት ምን ምክንያት አለኝ وإليه ترجعون مفتروا بالتسايهون مجرشاو مملشا ودسونونا على أتخذ من دونه آلهة كسو بستقر ليلة أوت لمقزات أفلقال له هنا إن يردني الرحمن بضرين الله مدفو نقرن بيامت أبننا بمدفو نقر بالنكا لا تغني عني شفاعتهم شيئا ينسوا ممالج ودموا النسوا لني የሚከላከሉልኝ አይደሉም ولا ينقذون ከዚህ ከመጥፎ ነገር ምን ሊያስወጡኝ ወይ ደግሞ ሊያድኑኝ አይችሉም ማለት اني اذا لفي ضلال مبين ከአላህ በስተቀር ሌላ ነገር የምገዛ ከሆነ እሱን የማልገዛ ከሆነ የማይጠቅምና የማይጎዳ ነገር የምከጅልና የምፈልግ ከሆነ እኔ በዚህን ጊዜ ጠምም ያለው አለ اني اذا لفي ضلال مبين እኔ ጠምም ያለው አለ اني آمنت بربكم فاسمعون እኔ በጌታ ያምኛለሁ ስሙኝ አላቸው ኢብኑ ከሲር በሁለት ነው የሚፈሰረው አሉ اني آمنت بربكم فاسمعون ወይ ህዝቦቹን ያናገረዋል እኔ አምኛለሁ ከፈለጋችሁ ተከትላችሁን እመኑ ይሄው ስሙ
ለማለት ነው አሉ ወይ ደግሞ ለአንቢያዎቹ ኢኒ አመንቱ ቢረቢኩም ፈስመዑን ለአንቢያዎቹ ማለት ነው እኔ በጌታ ያምኛለሁ ማመኔ ምን አርጉልኝ መስክሩልኝ يوم القيامه አላቸው አሉ طيب እዚች ቦታ ላይ አንድ በጣም እንትን የሚል ጥቅሳ አንድ ጊዜ አሉ ከሷሊሖች ውስጥ አንድ ሰው ቁርአን በየቀኑ 10 ጁዝ ይቀራ ነበር አሉ 10 ጁዝ በየቀኑ ይቀራ ነበር አሉ ለስንት አመት እንደው ታውቃላችሁ ለ60 አመት አንድ ቀን ሳያቋርጥ 10 ጁዝ ይቀራ ነበር አሉ የሚገርመው ግን የሞተ ጊዜ አሉ ሰውየው የሞተ ጊዜ ቁርአን እየቀራ ነው የሞተው ሁሉም ሰው እንደምታውቁት የሚሰራው ነገር የሚያዘወትረው ነገር ላይ ነው የሚሞተው ይሄንን ተአከዱ غالبا በብዛት ማለት ነው የሚሞተው ሰው በሚያዘወትረው በሚያበዛው ነገር ላይ ነው እና ሰውየው ቁርአን እየቀራ አጀል መጣ የሚገርመው ግን ቁርአን እየቀራ መሞቱ ሳይሆን ምክንያቱም ቁርአን እየቀራ መሞት ሰውየው ቁርአን ቀሪ ስለሆነ ምንም ችግር የለውም የሞተው አሉ ኢኒ اذا لفي ضلال مبين የሚል አያ ጋር ሲደርስ ነው የሞተው አሉ አያስደነግጥም ኢኒ اذا لفي ضلال مبين እኔ ጠምም ያለው እኔ ግልጽ የሆነ ጥመት ላይ ነው ያለውት የሚል አያ ጋር ሲደርስ ሩሑ ተወሰደና ወደ አላህ ሄዳሉ ጓደኞቹ በጣም ተነገጡ በጣም ተሰማቸው አሉ ማለት ነው ከዛ ከተወሰነ ጊዜ በኋላ ከጓደኞቹ ውስጥ አንዱ በህልም አየው ይሄንን የሞተውን ሰው ይሄንን ሳሊህ ሰው በህልም አየው ከዛ ያ ፉላን አለው እኔ በጣም ይገርመኝ ነገር አለ አንተ በየቀኑ 10 ጁዝ እንደምትቀራ እናውቃለን ግን የሞት ጊዜ እኒ اذا لفي ضلال مبين የሚባለው አያ ላይ ነው የሞትከው ምን ተፈጠረ አለው ስማ አለው እኔ ከሞትኩ በኋላ ቀብር ውስጥ ገባው አለ ቀብር ውስጥ ሲገባ መላእክቶች መጡ አለ ምን ሊያረጉ ጥያቄ ሊጠይቁ ማለት ነው ምን ብሎ ነው ያቆመው እሱ ኢኒ اذا لفي ضلال مبين ብሎ ነው ያቆመው ልክ መላእክቶች መተው من ربك وما دينك ሲሉኝ ቁርአኑ ቀጠልኩት አለ ኢኒ اذا لفي ضلال مبين ብሎ ቀጥሎ ይላል አያው ታውቃላችሁ ኢኒ አመንቱ ቢረቢኩም ፈስመዑን እኔ በአላህ አምኛለሁ ስሙ ጥያቄ እንዳያበዙ ማለት ነው መላእክቶቹ ኢኒ አመንቱ ቢረቢኩም ፈስመዑን እኔ በጌታ አምኛለሁ ስሙ እናንተ ይሄ ካለ ማለት ነው ይሄ ካለ የመላእክቶች መልስ ምንድነው የሚለው መልሱ ቂለ ادخل الجنة ወደ ጀነት ግባ ነው የሚባለው አለ እሱስ ምን አለ ጓደኞቹ አዝኖ አልነበረም ተጨንቀው አልነበረም قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين نسأل الله أن يجعلنا من هؤلاء الله كنني سويت እንዲያረገን አላህን ሁሌ እንማጸናዋለን ማለት ነው المهم ይህ ሰው ይሄን ነገር በመናገሩ ይሄ የመንደር ከሩቅ ቦታ የመጣው ወደ አስሐቡል ቀርያ ለመለሳቸውና ይሄን ሲናገር ሰዎች ምንም ፍርስ አልሰጡትም ያኒ ምንም እድል አልሰጡትም ምን ከማድረግ ውጪ ከመግደል ውጪ ማለት ነው እንዲሁም አሉ በጣም ይሄን ሰውዬ ከመቀጥቀጥ የተነሳ አሉ በእግራቸው በእጃቸው ባገኙት ነገር በዱላ በድንጋይ ቀጥቅጠው ከውስጡ ያለው ሆዱ ውስጥ ያለው ዕቃ እስከ ማፍሰስ ድረስ እንደደረሱት አሉ ሰውየው ሞተ ከሞተ በኋላ እንደምታውቁት ኢኒ አመንቱ ቢረቢኩም ፈስመዑን ላይ ያለው ልክ ሲሞት መላእክቶች ምን አሉት ادخل الجنة قيل ادخل الجنة بلو سيلوت السو دغمو من على قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين بلو ይህንን አያ ተናገረ ወይ ደግሞ ይህንን ቃል ተናገረ ማለት ነው يقول عبد الله بن عباس مفسر القرآن من ይላሉ እቺን በደንብ እንትን አርጉልኝ ይሄ ሰው አሉ ይሄ ሰው هذا الانسان الوحيد نصح قومه حيا وميتا نصح قومه حيا وميتا بهيوتم እያለ ከሞተ በኋላ ለህዝቦቹ ዳዕዋ አደረገ ማለት ነው አንድ ቀን መጥቼ በጠይቅህ ወይ ደግሞ በጠይቅሽ አልሰማም ኡስታዝ ብትሉ በጣም ነው የምበሳጨው ማን ነው በህይወቱ እያለና ከሞተ በኋላ ዳዕዋ ለህዝቦቹ ያደረገው ብዬ በጠይቅህ እቺን አያ ማስተዋወስ አለብህ ማለት ነው ሰውየው አሉ ሙፈሲሮቹ ስሙ ሐቢብ النجار ይባላል አሉ ስሙ ሐቢብ النجار ይሰው ስሙ ማን ነው ሐቢብ النجار ነው የሚባለው ስሙ ሐቢብ النجار ነው ይባላል
አውቄ ደጋገምኩት طيب አላህ Subhanahu Wa Ta'ala ሱና ከውንያ የሚባል ነገር አለ ሱና ከውንያ ማለት ጌታ አላህ ዳኢመን እኛ ባናቅም እኛ ብንቾክልም እኛ ባንረዳም እኛም ባይገባንም ሱና ከውንያ አለው አላህ ምንድነው የሚያደርገው አሉ ኢነላህ ዩዳፊዑ عن الذين آمنوا الله ሁሌ ከሙእሚኖች ምንድነው የሚያደርገው ይከላከልላቸዋል ያኒ በሙእሚኖች ላይ አንድ ጥቃት ሲደርስ አላህ ምንድነው የሚያደርገው እነኛን ሰዎችን ቅጣቱን ያመጣባቸዋል በሐዲስ ነብያችን አለይሂ ሰላቱ ወሰለም ምናሉ من عاد لي وليا فقد آذنته بالحرب የኔን ወልይ ይሄ ወልይ ድብ የሚመታና ጫት ቅሟፉን የሚከፍት አይደለም ወልይ ማለት እንደዚህ አይነቱ ወልይ ነው ያኒ እንደዚህ አይነቱ ወልይ እሱን አለ ከሱ ጋር ጠላት የሆነ ሰው የኔ የሱ ጦርነት ከኔ ጋር ነው አለ እኔ ነው ከሱ ጋር የምዋጋው አላህ ለወልዮቹ ሁሌም ይቆጣል ዑስማን أمير المؤمنين عثمان رضي الله عنه وأرضاه ولعن من لعنه عثمان የሚባሉ ትልቅ صحابي እንደምታውቁት يعني ከነብያችን عليه الصلاة والسلام በኋላ يعني أشرف الخلق ከነብያችን عليه الصلاة والسلام أشرف الخلق ከሳቸው በኋላ በላጭ የሆኑ ህዝቦች ማን ናቸው ሰሃቦች አይደለም ከሰሃቦች ውስጥም ደግሞ ምንድናቸው እነኛ አልሙሃጅሪን ወልአንሳር የሚባሉ አይደለም ከአልሙሃጅሪን ወልአንሳር የሚባሉ ደግሞ ከውስጣቸው አስሐቡል በይዓት ሪድዋን የሚባሉ ከዛ ውስጥም ወደ ውስጥም ስንገባ ከአስሐቡል በይዓት ወሪድዋንም የበድር ሰዎች የሚባሉ አሉ ከዛም የሚበልጡ ምን አሉ እነኛ አሽራተል ሙበሸሪና ቢልጀና የሚባሉ ከዛም የሚበልጡ ደግሞ ምን አሉ الخلفاء الراشدين أربعة سووا أبو بكر وعمر كل دعوة خطوة سيدرج ورضي الله عن الخلفاء الأربعة أبي بكر وعمر وعثمان وعلي وعن سائر الصحابة بلو خطباء كل ميلوت مالتنا كذا وسطنا يا الله عثمان إنني أردت صحابي وسط درجة الله قام رسولاتنا عليه الصلاة والسلام مالتنا لكن ነብያችን ጋር በመጀመሪያ ደረጃ የሚወደዱ አቢ በክርም ቢሆኑ ሁለተኛ ዑመርም ቢሆኑ ሶስተኛ ዑስማን አራተኛ አልይም ቢሆኑ እንደ በደረጃቸው እንደተቀመጡ ማለት ነው የሚገርመው ነገር ተአምር ማለት ነው ብናየው ማለት ነው ተፈኩር አድርገን ብናየው እነኚህ አራት ሰዎች የሚለያቸው ነገር አላቸው ለየት ያለ ነገር ዑመር ጋር የለ ዑስማን ጋር አለ ዑስማን ጋር አለ አልይ ጋር የለም ያኒ ሁሉም የራሱ አለው አሁን እኔ ለመናገር የፈለኩት ስለ ዑስማን ነው አላህ ለራሱ ወልይ እንደሚቆጣ ማለት ነው ዑስማን ረዲየላሁ ዐንሁ ስሙ ዘኑረይን ይባላል ዘኑረይን ምን ማለት ነው የሁለት ኑራ ይሄ የተባለበት ምንድነው የነብያችን አለይሂ ሰላቱ ወሰላም ሁለት ሚስት ያገባው ይቅርታ የሁለት ነብያችን 32 ልጆቻቸውን ያገባው እሱ ብቻ ነው ነብይ አለይሂ ሰላቱ ወሰላም የመጨረሻ ሚስቱ ስትሞት ምንድነው ያሉት ለዑስማን لو عندنا الثالثة لزوجناك يا عثمان قالوا كذي بلا فكر الله صوستنيا اللي بينورن قالوا ادره نبرالو عثمان كالو كالله سبحانه وتعالى كسطاو سطوتا حيي ነው ይባላል حيي ማለት በጣም የሚያፍር ማለት ነው እፍረተኛ በጣም የሚያፍር ሰው ነው ብዙ የቁርአን አያዎች አሉ እሱን አስመልክቶ የወረዱት ላኪን እቺን ፈضل ብቻ እናቀርበው ስለ ዑስማን ብዙ ነገር ማውራት ይችላል ላኪን ዑስማን የሱን ክብር የሱን ደረጃ እንድታቆ ማለት ነው አንድ ቀን ነብይ አለይሂ ሰላቱ ወሰለም ቤታቸው ውስጥ ቁጭ ብለው ነበር ቤት ውስጥ የነበሩት ሚስታቸው አይሻ ናት ከሳቸው ጋር ከነብያችን ጋር የነበረች ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ልብሳቸውን እስከ ጉልበት ድረስ ሰብስበው ቁጭ ብለው ነበር እስከ ጉልበት ድረስ ሰብስበው ቁጭ ብለው ነበር ከዛ አቡበክር መጡ አቡበክር በራንኳኩ ይግባ ተባለ ገባ ተቀመጠ አቡበክር ነብይ አለይሂ ሰላም ከተቀመጡት አልተንቀሳቀሱም ያኒ አልቀየሩም ማለት ነው አቡበክር ለነብያችን ምንድናቸው አማች አይደሉም አማች ናቸው ከዛ ቀጥሎ ዑመር መጣ ብዙ ጊዜ ዑመርና አቡበክር አንድ ላይ ነው ከነብያችን ሰለላሁ ዐለይሂ ወሰለም ጋር የሚሆኑት ዑመር መጡና ገቡ ቁጭ አሉ ነብያችን አልተንቀሳቀሱም በር ተንኳኳ ማን ነው ሲባል ዑስማን ነው ተባለ ከዛ ነብያችን ሰለላሁ ዐለይሂ ወሰለም ቆያሉ መጀመሪያ ከመከፈቱ በፊት ማለት ነው አሉና ልብሳቸውን ስብስብ አደረጉና ጉልበታቸውን ሸፈኑ ከዛ ዑስማን ገቡ ቁጭ አሉ ከወጡ በኋላ ጠየቀቻቸው አይሻ ያ ረሱላህ ዛሬ አጀባየው አለች አይሻ ደግሞ ታቃላችሁ ማሻአላህ ጥያቄ ለመጠየቅ ለእናንተ ለማድረስ እኮ ነው ጥያቄ ለመጠየቅ ዒልምን ለማወቅ የሚያደርጉት ጥረት ብዙ ነውና አባቴ አቡበክር መጣ እንደዛው ቁጭ ብለው
እሱን ተቀበሉት ዑመርም መጣ እሱንም እንደዛ ብለው ተቀበሉ ዑስማን ሲመጣ ልብሶትን ሰበሰቡ ምንድነው ያ ነብይ አላህ ሲባል አላ አሉ ነብያችን አለይሂ ሰላቱ ወሰለም ያ አይሻ አላ አስተህይ ሚን ረጁል ተስተህይ منه الملائكه እንዴት ነው ማላፍራው አሉ ይሄን ሰው እኮ አይደለም እኔ አሉ እኔ ነብይ ነኝ እኔ ነብይ ነኝ ሌሎች አሉ የአላህ ባሪያዎች መላእክቶች የሚባሉ እነሱ ራሳቸው ዑስማንን ያፍሩታል አሉ ዑስማንን ሲያዩ ያፍራሉ መላእክቶች ከዚህ በላይ ምን አለ ፍጥጥ ከዚህ በላይ ወልይነት አለ እንዴ ይሄ ሰው ሲገደል ወይ ደግሞ ሲሞት ተገለው ነው የሞተው የገደሉትና ማናቸው ኸዋሪጆች የሚባሉ እነኚህ አላህ ያጥፋቸውና ሰውን የሚገሉ ኸዋሪጆች የሚባሉ አሉ አስለን ጦርነታቸውና ዋናው ትኩረታቸው ሙስሊም ላይ የሆነ ማለት ነው ዑስማንን ጥፋት አጠፋ ወይ ደግሞ በትክክል አገርን አልገዛም ብሎ ዑስማንን ገደሉት ዑስማን ሲሞት ግን ቅድም እንደተናገርኩት የሆነ ሰው ቁርአን እየቀራ ሞት አልኳቸው ዑስማን ቁጭ ብለው ቁርአን እየቀሩ ነው የተገደሉት የተመቱት ጊዜ አሉ ደማቸው የፈሰሰው የዑስማን ደም የፈሰሰው فسيكفيكهم الله የሚል የቁርአን አያ ላይ ነው ወረደው አሉ እሳቸው የተገደሉበት ምክንያት በኔ ምክንያት ደም እንዳይፈስ ነው ብለው ነው ቤታቸው ውስጥ ቁጭ ብለው ቁርአን እየቀሩ የተገደሉ ማለት ነው አልሙሂም ዋናው ይሄ አይደለም ለማናገር የፈለኩት አላህ ለወልዮች ይቆጣል የሚል ነገር ለማናገር ፈልጌ ነው ዑስማንን ከገደሉት ውስጥ ወይ ደግሞ ዑስማን ሲገደል ከተሻረኩት ውስጥ አንድ ሰውዬ አለ ይህ ሰውዬ ከዘመን በኋላ ዑስማን ሞተው ከቆይታ በኋላ አንድ ቀን ካዕባ ጠዋፍ ሲያረግ ከሐሰን አልበስሪ ጋር ተገናኙ ሐሰን አልበስሪ ትልቅ ዓሊም ናቸው ታውቃላችሁ ሐሰን አልበስሪ የሆነ ሰው ዱዓ ሲያረግ ሰሙ ምን ብለው اللهم اغفر لي فانك لا تفعل ይላል ሰውየው ያ ረቢ ታረቀኝ እንደማትታረቀኝ አቃለሁ ያ ረቢ ታረቀኝ እንደማትታረቀኝ አቃለሁ ብለው ዱዓ ሲያረግ ሰሙ ሐሰን አልበስሪ እንዴ ይሄ ደግሞ ምን ሆኖ ነው ብለው ጠሩት አንተ ያለኸው ካዕባ አጠገብ የምትለመነው ጌታ አላህ Subhanahu Wa Ta'ala የምትጠይቀው ኢስቲግፋር እንዴት ነው አላህ አትታረቀኝም ብለህ የምትናገረው አሉት ከዛ ስማኝ አለው ጥቂሳይ ተናገራሉት እኔ አለ ያኔ ዑስማን ሲገደሉ ዑስማን በሚገሏቸው ጊዜ ወደ ቤት ውስጥ ከገቡ ውስጥ አንዱ ነበርኩ አለ እኔ አለ كنتم من مبغضي عثمان በጣም ዑስማንን ከሚጠሉት አንዱ ነበርኩ አለ لئن ظفرت به النبر አለ አላህ ብሎ ይሄንን ዑስማን ማገኘው ከሆነ ብዬ ሚያለው አለ ድሮ ማለት ነው لئن ظفرت به لاصفعنا ካገኘሁት ዑስማንን በጥፊ መቷል ብዬ ነበር አለ ይሄን ተመኝቼ ነበር የዛን ቀን ግን ዑስማን ሲገደል እኔም ከሰዎቹ ጋር ተከትዬ ገባው አለ የገባውት ግን ከተገደለ በኋላ ነው አለ ተገሎ ልክ ቦታ ላይ አስቀምጦ ሰዎች የሽኝት እንትን ሊያደርጉለት አስቀምጦት ጀናዛውን እዛ ቦታ ላይ መጥቼ ጀናዛውን ሳየው ቀኝ ግራ አይቼ ማንም እንደማይመለከተኝ አወኩና ልብሱን ከፊቱ ላይ ገለጥ አረኩና በጥፊ መታውት አለ فوالله በዛን ጊዜ በጥፊ እንደመታው የቡሰት የዲያለ እጄ ድርቅ ብላ ቀረች አለ በዛን ሰዓት فاخرج يده اجون አውጥቶ አሳየኝ አለ ሐሰን አልበስሪ እጁን አውጥቶ ሲያየኝ فاذا هي مثل شع درق ድርቅ ብላ ቆማለች እስካሁን ድረስ ማለት ነው አላህ በነፍሱ ውስጥ በልቡ ውስጥ አያቱን ሊያሳየው ማለት ነው እነኚህ ሰዎችም ሐቢብ النجارን ሲገሉ አላህ Subhanahu Wa Ta'ala ተቆጣለት ወይ ደግሞ እነኚህ ሰዎችን አጠፋቸው እንዴት ነው ያጠፋቸው ታውቃላችሁ ጅብሪል አለይሂ ሰላም ላከላቸውና ጅብሪል ምን እንዳደረገ ታውቃላችሁ በራቸው እንደሱ የሚወጡበት የከተማቸው በር ላይ ቆሞ ኢን ካነት ኢላ ሰይሐተን ዋሂዳ በአንድ ጊዜ ጩኸት ሲያሰማቸው ባሉበት ደርቀው ቀሩ ሰዎች ሁሉ ማለት ነው فاذا هم خامدون የጅብሪል ጩኸት ሲመጣ እዛው ቦታ ላይ ሰዎቹ አለቁ ማለት ነው አላህ ስለነኚህ ሰዎች ሲናገር ምን አለ وما انزلنا على قومه من بعده من جند من السماء وما كنا منزلين እነኚህን ህዝቦች እኛ እነሱን ለመጨረስ ከሰማይ መላእክት ወይ ደግሞ ወታደር አላስፈልገንም አሉ እቺ መንደር አህቀር አስለን እቺ መንደር ለማጥፋት ብዙም የሚቸገረን ነገር የለም እኛ አለ እንደኛ አይነት መንደሮችን ለማጥፋት ወይ ደግሞ ከምድር ላይ ለማንሳት አያስፈልገንም መላእክት እናወርድም አለ
إن كانت إلا صيحة واحدة فإذا هم خامدون علينا يا حسرة على العباد من بقى يعني حسرة مالتنا ቁጭት ባሪዎች ላይ ያለው ቁጭት ማለት ነው ምን ሲመጣ ቅጣቱ ሲመጣና ሲያዩ ምን ይሆናሉ ይቆጫሉ ማለት ነው ما يأتيهم من رسول إلا كانوا به يستهزئون يا الله ملكتنيا متو ወደ እነሱ ሲመክራቸው ይሳለቃሉ ብሎ ቁርአን تناقرت إهين يمثل قصة نقرونال نسأل الله عز وجل أن ينفعنا بما سمعنا كما نسأل